ሄርሜላ ጉዷ ፈልቷል። ሩታ ወደ አብርሃም ክላስ ሄዳለች። ሄርሜላና ሩታ ተፋጠዋል። ይሄ በጣም የሚገርም አወዛጋቢ ትዳር ሆኗል። ትዳሩ አብርሃም በጣም ግራ እየገባው ነው። በተለይ የሩታ አወዛጋቢነት አብርሃም ላይ በጣም ጭንቀት እየለቀቀበት በየቀኑ ወደ አዲስ ሐሳቦችን እንዲያስብ እያደረገው ነው። ስለዚህ ቀጣይ ጉዟቸው እንዴት እንደሆነ በጣም አወዛጋቢ ሁኔታ ላይ የተደረሰበት ሁኔታ ነው ያለው። ሄርሜላ ደንግጣለች በጣም ምክንያቱም ሩሙን ከሷ ጋር ነበር ያዙት። በድንገት ሩታ ወደ ሩም ሄዳ ደግሞ አብርሃምን በማማለል ያው ምንም ነገር እንዳልተፈጠረ ያልፈታችው ባለቤቱ በመምሰል እንግዲህ በጣም ብዙ ነገሮችን እያደረገች ነው። በዚህ አጋጣሚ እንደዚህ ስታማልለው ሄርሜላም በድንገት ደርሳ የደነገጠችበት ሁኔታ ነው ያለው። የአብርሃም ውሳኔ ምን ይሆን? ሄርሜላን ነው የሚለው ወይስ ሩታን ነው? ብቻ አብርሃም በጣም ሰፊ ጭንቀት ላይ የሚገኝ ሰው ሆኗል። ምክንያቱም ሩታ ስትፈልግ ታሳስረዋለች፣ ስትፈልግ በወንድሞቿ ለማስደብደብ ይዛ ትመጣለች፣ ስትፈልግ ደግሞ ትፈታዋለች፣ ስትፈልግ ታገባዋለች። ስለዚህ በጣም የተወዘጋገበ ሁኔታ የተደረሰበት ሁኔታ ነው ያለው። ስለዚህ የትኛውም ትዳር በዚህ በእነሱ መልኩ ጥንቅጡ የወጣ ትዳር በሚዲያም ገጥሞን አይተን ማናውቅም። መጨረሻቸው ምን ይሆን? ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትወያዩበት ዛሬ ስለ ሩታና ስለ አብርሃም ትዳር ጋብዣችኋለሁ። ቀጣይም አዳዲስ መረጃዎች እንዲደርሷችሁ ቤቱን ሰብስክራይብ አድርጉ። ሐሳብና አስተያየታችሁን ከስር ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እርሶ አብርሃምን ቢሆኑ ምን ያደርጋሉ? የሚወስኑት ውሳኔ ምንድነው የሚለውን ነገር ያው እንወያይበት። ምክንያቱም ይሄ ጭቅጭቅና ንትርክ ሌሎች ቦታዎችም ሊደርስ የሚችልበት አጋጣሚ ስላለ ሌሎች ባለትዳሮች ደግሞ ከዚህ ከአብርሃምና ከሩታ የሚማሩት በጣም ብዙ ነገር አለ ብዬ ተስፋ አድርጋለሁኝ። ምክንያቱም ትዳር ላይ እንደዚህ አይነት ጭቅጭቅና ንትርክ ካለ ያው የሚጎዳው የሚወለድ ሕፃናት የሚሆንበት አጋጣሚ ነው ያለው። ሁለተኛ ደግሞ ለጭንቀትም ጭምር ይዳርጋል። ምክንያቱም አብርሃምን እዩት እንግዲህ በአሁኑ ሰዓት ምን ሆነሽ ነው? ቀመሽ ነው ወይ መጣሽው? ጠጥተሽ ነው ወይ መጣሽው? በዚህ 3 ቀን ውስጥ የወሰሽው ነገር እስከሚለቅሽ ድረስ ውሳኔን ይሄ ነው ብዬ መወሰን አልችልም እያለ ብቻ በጣም ብዙ ነገር እየተጨቃጨቁ ያሉበት ሁኔታ ነው ያለው እና በጣም ደንግጧል አብርሃም። ስለዚህ ሩታ ምንድናት? ምን እየሆነች ነው ያለችው የሚለው ነገር በጣም እያስጨነቀው ቢዚ የሆነበት ሁኔታ ነው ያለው። ስለዚህ እኔ እንደራሴ እየመሰለኝ ያለው ያው ሩታ እያደረገች ያለችው ነገር ሄርሜላን ለማናደድ እንጂ አብርሃምን እውነት ፈልገው አይመስለኝም። ወደ ትዳሯም ለመመለስ ያሰበችም አይመስለኝም። ግን ያው ከሩታ ጋር እልህ ስለተጋባች ያን ነገር እያንጸባረቀች ያለች ነው የሚመስለኝ። የእርሶስ ሐሳብና አስተያየት ምንድነው? እውነት አብርሃም ተመልሶ ሩታን ያገባታል ወይስ ደግሞ ከሄርሜላ ጋር ይሆናል? የሄርሜላስ እጣ ፋንታ መጨረሻ ላይ ምንድነው የሚሆነው? ሩታስ ደግሞ እንደዛ ከወንድሞቿ ጋር እሱን ለማስጨነቅ እሱን ለማስደብደብ ያን ሁሉ የከፈለችው ዋጋ ወንድሞቿስ ሩታ ላይ የሚኖራቸው ቅያሜና ሁኔታ ምንድነው? የአብርሃምስ ወንድም የአብርሃምስ አባት ሩታን እንዴት ነው የሚመለከቷት? ይህ ትዳር ወደ ቀድሞ ቦታው ተመልሶ እውነት ትላንት የሚኖሩት ኑሮ ይኖራሉ ወይ የሚል ሐሳብ ይዤላችሁ ቀርብ ያለሁኝ። ስለዚህ የእርሶን ሐሳብ እንዲያካፍሉኝ ጠይቃለሁኝ። ቸር ይግጠመን።